ከተቆጠረ ያ የዛ ማህበረሰብ ጉዳቴ ነው፣ ጥቅሙም ጥቅሜ ነው ብዬ ነው ማስበው። አማራውም እንደዛው ከሁለቱም ስለወጣው እንደዛ ነው ማስበው። ኦነስትሊ ግን ለውጡ ከመምጣቱ በፊት ኦሮሞ ወያኔ ቢሾፍቱ ላይ ምንድነው ያደረገው? 700 ሰው ነው የጨፈጨፈው አይደል? የዛኔ ኦሮሞ ወጣቶች ያለቅሱ ነበር። ዛሬ ግን አማራ ዙቃላ በመሄው ይስቃል እኮ እዚህ እኮ ዙቃላ ላይ ስንት ሰው በመገደሉ ይስቃል። ይሄ ነገ አንተ ላይ ቢደርስስ ነው? አየህ ትናንትና ደርሶብህ ካልተማርክ ነግ በኔ ካላልክ፣ ወያኔዎች ነግ በኔ ያላሉም ደረሰባቸው። አንተ ነግ በኔ ሳትል ሊደርስብህ ይችላል። እኛ የበቀል ፖለቲካ ይቀጥል አይደለም። እንደዚህ አይነት ፖለቲካ መቼ ነው የሚያቆመው? በአንዱ ቁስል አንዱ የሚስቀው አንጀቱ የቅቤ የሚጠጣው መቼ ነው የሚያቆመው? ኢቪል የሆነ የፖለቲካል አስተሳሰብ የሰይጣናዊ አስተሳሰብ መቼ ነው የሚቆመው? የኦሮሞ ጉዳት የወላይታው የጉራጌው የትግሬው የሚሆንበት ሀገር መቼ ነው የሚኖረን? ገብቷል አባባሌ? ቢዮንድ ፖለቲክስ ነው ነማወራ። ገብቷል? እንደዛ ነው መቼ እንደሚሆን ልንገርህ። አሁን ላለንበት ችግር ከዳረጉን ከደራሲዎቹ ጋር በምንም አይነት መርህ አብሬ አልሰራም ብለህ ስታገላቸው ያቋም ሰው ስትሆን እሱ ነው ከደራሲዎቹ ጋር አብረህ እየሰራ ከደራሲዎቹ ጋር አብረህ ቤት እያሞቅን ደራሲዎችን እያጀገንን ይጥፋ ብንል አይሆንም፣ ይጋጫል። አብትሽ እሱን እስማማለሁ። ደራሲው እኮ ደራሲው እኮ ትልቁ ደራሲ እኮ ስርዓቱ ነው ቴዲ። አሁን ኢህአዲግ ቲፒኤልኤፍ ኢህአዲግ ስርዓት ነበር አለ። ይሄንን የዘረኝነት ስርዓት አንዱን አሁን በስመ ምንድነው በስመ ብሔር ብሔረሰብ ወይንም የብሔር ብሔረሰቦች መብት በሚል ሰበብ ብሔር ብሔረሰቦችን ከብሔር ብሔረሰቦች የተወጣጡ ጥቂት ሰዎች ሀብት የሚያፈሩበት፣ ሀገሪቷን ጨቁነው የሚገዙበት፣ የፈለጉትን የሚገሉበት፣ የሚያፈናቅሉበት፣ መሬት የሚቸበችቡበት ስርዓት ነው የተፈጠረው። ይሄ ነው ወደድክም ጠላ ሃይራርኪ ነው። ኦኬ ቴንክ ዩ። ከላይ አንድ ጊዜ ኦፒዲዮ ሊሆን ይችላል፣ ነገ ባዴ ሊሆን ይችላል፣ ቲፒኤልኤፍ ሊሆን ይችላል። ዳዝማር ያለው ስርዓት ግን እንደዚህ ነው አይደለም? የገደለ ያፈናቀለ ዲስክሪሚኔት እያደረገ የቀጠለ ነው። ይሄንን ስርዓት መንገድ ሰራህልኝ፣ መብራት አዲስ አበባ ላይ can you imagine ቴዲ? አዲስ አበባ እንግዲህ በጣም ብዙ መረጃ አለ። ውሃ በ15 ቀን በ20 ቀን የሚመጣበት ቦታ አለ። ብዙ ቦታ ላይ ነው ማወራል። ግን መብራት ግን በየቀኑ ይበራል። መብራት የማይደርሳቸው ብዙ ሰዎች አሉ። ጥቁር አንበሳና የመንግስት መስሪያ ቤት የሚሰሩ ዶክተሮች ሆዳቸው ሳይሞላ ሰርተው መኖር ሳይችሉ ለፍተው መኖር ሳይችሉ እነሱ ሲያለቅሱ ያልቅሱ። እነዚህ እንደውም የግል ስራ እየሰሩ አይደለው እየተባለ የሚሰደቡበት ሀገር እኮ ነው። መብራት በራላችሁና ኑ ጠቅላይ ሚኒስትሩን አመስግኑ። መንገድ ኮሪደር ልማት ሚሊዮኖች ተፈናቅለው ህዝቡን ሳይሆን መሬት አብለቅልቆ ለሱ የሰራ እንዲመስል ስራ የተሰራ እንዲመስል። እኔ ስራ ምለው ምን መሰለ ቴዲ፣ ባንድ መፍትሄም ስላልከኝ አንድ መንግስት ሰራ ምለው ትልቁ ነገር ማህበረሰቡ ላይ ሲሰራ ነው። ልክ እንዳልኩ ቅድም ጠቅላይ ሚኒስትሩ ወደ ስልጣን ሲመጣ እንዳለው ምንድነው ኢንፍራስትራክቸር ተሰራ የምትሉት? ኢንፍራስትራክቸር ሳይኖር ኢንፍራስትራክቸር አላት በሉኝ። በሰው ላይ አይደለም ያለው፣ እንደዛ ነው ያለው አይደለም? ሰዎች ላይ ሳትሰሩ ልማት መጣ እንዳትሉኝ። እሱማ ልማቱማ ማንም ሊያመጣው ይችላል። ይሄ ፕሪንሲፕል መሆን አለበት። ህዝብ በሰላም ወጥቶ መግባት የማይችልበት፣ በየቀኑ ሰው የሚገደልበት፣ ዶክተሮች ሰርተው መብላት የማይችሉበት፣ የሥራ ዕድል ዜጎች ተጨማሪ ደቂቃ ታገኛለህ። መቼስ ጥያቄ ስጠይቅ ግን አጠራረገ ትመልስልኛለህ። እሺ ካንተ በፊት የነበርኩ መሪ ነኝ እኔ። 130 ሚሊዮን ህዝብ ከፋፍዬ ነው የገዛሁት። ክልል 3 ውስጥ አማራ ይኖራል፣ ትግራይ ክልል 1 ይኖራል፣ ኦሮሚያ ብዬ ክልል ሰጥቻለሁ፣ ደቡብ ሰጥቻለሁ፣ ጋምቤላ ምናምን ብዬ 9 ክልሎችና 2 ከተማ መስተዳድሮች ከፋፍዬ ውዝን ደግሞ በማንኛውም ሰዓት ኢግናይት አድርጌ ላባላቸው የምችላቸውን ኮ ሰጥቻቸው 27 ዓመት አስተዳድሬ አንተ ከኔ በኋላ የኔ ወንበር ላይ ብትቀመጥ በሪሞት ኮንትሮል እያዟዟርኩኝ ግጭት ፈጥርብሃለሁ። አንተ ኦቨርናይት ይሄን ነገር እንዴት ነው የምታስተካክለው? እስኪ ንገረኝ። አሁን ኢትዮጵያ ውስጥ ያለውን ችግር ፖለቲከኞች ናቸው። እስኪ ኦቨርናይት አሁን 27 ዓመት ሙሉ የነበረን ነገር በአንድ ጊዜ አሁን ስልጣን ላይ ስትወጣ እንዴት ነው የምታስተካክለው? እስኪ ንገረኝ። እኔ እንኳን ተውት እችን በምታህል መስኮት እንኳን
ኢትዮጵያ ውስጥ የብሔር ብሔረሰቦች እልቂት ተመቻችተህ የተቀመጥክ ህዝብ እኮ ነው። ኦኬ ታንተ የሚጠበቀው ክብሪት መለኮስ አይጠበቅብህም። ጀስት ድንጋይና ድንጋይ ማጋጨት ብቻ ነውና እስኪ ፖለቲከኛ ናችሁ፣ ይሄን ነገር እንዴት ነው የምታስተካክለው? እስኪ ንገረኝ። እኔ ይቺ ነገር ቴዲ እኔ ካንተ ጋር በተቃራኒ ኦኬ ጀስት ስልጣን ስትይዝ እንዴት ፊክስ እንደምታደርገው ንገረኝ። አሁን ለምሳሌ አይ ነው ገብቶኛል ቴዲ ምን መሰለህ ገባ ይሄን ነገር እንዴት ፊክስ የምታደርገው ንገረኝ እስኪ። ኦኬ እኔ የምለው ምን መሰለህ ቴዲ ድምጼ ይሰማል አይደል? ይሰማል በደንብ ቴንክ ዩ። እኔ ይቺ ስበብ አሁን ለምሳሌ ጠቅላይ ሚኒስትሩ ጊዜ ስጡት የሚባልበት ጊዜ ነበር። አሁን ጠቅላይ ሚኒስትሩ ጊዜ ወያኔ ሚኒስትሩን ተውና አንተ ንገረኝ እንዴት ነው ፊክስ የምታደርገው? ይሄን አሁን ይሄን ነገር ይሄንን መንጋ ይሄንን 1940 ላይ ቆለጤ ተቆርጧል ብሎ ሰይፍ እየሳለ የሚወጣ ይሄንን ሽንት ቤት ከተጸዳዳ በኋላ እጁን በሳሙናና በአመድ መታጠብ እንዳለበት አሁን ድረስ የሚነገረውን እና በትንሽ ነገር ወንድሙን የሚገድል ሰው አንተ ስልጣን ላይ ብትወጣ እንዴት ነው የምታስተካክለው? እስኪ ንገረኝ። ጀስት ንገረኝ። በቃ ልነግርህ በቃ ቴዲ ልነግርህ ነው። አሁን ወንድማችንም ቅድም ዲሞክራሲ አለ። ቅድም ምን ያስፈልገው ዲሞክራታይዜሽን ነው የሚያስፈልገውና ዲሞክራሲ ሳይሆን ዲሞክራታይዜሽን ነው እያለ ሲተነትልን ነበርና እኔ በጣም ይገርም። እኔ ይኸውልህ ምን መሰለህ ህዝቡን አንደርማይን ማድረግ የኢትዮጵያ ህዝብ ዲሞክራሲን ኤክሰርሳይዝ ማድረግ ይችላል። እንደውም በጣም ሲቪላይዝድ የሆነ መንግስትን የሚያከብር ህዝብ ያ ማለት ህገወጥ ስራ ይሰራ ማለት አይደለም። የኢትዮጵያ ህዝብ ነው የሚገርም። እኔ እንድትል የፈለኩት ልንገርህ። ለምሳሌ ፎርምስ ኦፍ ገቨርንመንት ኤንድ ሲስተም ኦፍ ገቨርንመንት ኤንድ ፎርምስ ኦፍ ስቴት የሚባል ነገር አለ። ስቴት የምታዋቀርበት መንገድ ኤዘር ወይ ዩኒታሪ ስቴት ነው ኦር ፌዴራሊስት ነው የምትከተለው። ኦኬ አንተ የምታውቀው ነው። አሁን ያለው ፌዴራላይዝ እኔን እየጠየቀኝ ስለሆነ ቴዲ እኔ አሁን ምን መሰለህ መጀመሪያ ቅርጽ ላይ ያዝቆይ ቅርጽ አስይዘኝ። አሁን ያለው ፌዴራላዊ ስርዓት ነው ይሉናል which is እኔ ማለስማማበት ፌዴራላዊ ስርዓት አይደለም ያለው። ላለፉት 30 ምናምን ዓመታት ፌዴራላዊ ስርዓት አይደለም ያለው። ህዝብ በመረጠው ከቀበሌ ጀምሮ ፌዴራላዊ ስርዓት ማለት በመረጠው ህዝብ ከቀበሌ ጀምሮ ሲተዳደር ነው። አሁን ያለንበት ስርዓት ኦኬ ፌዴራላዊ ስርዓት ነው እንበል፣ አይተነዋል። ወገኖቻችን ያልሞቱበት መንገድ የለም። ያልሞትነው አይነት ሞት የለም። በ21ኛው ክፍለ ዘመን እኛ ጤነኛ ብንሆን ቆመን መሄድ የሚገባን ህዝቦች አይደለንም። ለማውራት ሞራል የሌለን ህዝቦች ነን። እንደ ህዝብ ሰው ተዘቅዝቆ የተቃጠለው እኛ ሀገር ነው። ተጨቅጭቆ የተቃጠለው እኛ ሀገር ነው። ክርስቶስ እንኳን በቁም ነው የተሰቀለው። እንደ ጲላጦስ ተዘቅዝቆ የተሰቀለው እኛ ሀገር ነው። ያላየነው አይነት አገዳደል የለም። ለዚህ ደግሞ ዲቫይድ ኤንድ ሩል ከፋፍለህ ግዛው፣ በኦሮሞና በአማራ መካከል ቢታ አስቀምጠ፣ በጉራጌና በስልጤ መካከል ተንኮል አስቀምጠ፣ በአማራና በትግራይ መካከል መርዝ ተክለ። ሲስተሙ ይሄ ነው። አሁን እናንተ ስልጣን ላይ የምትወጡ ፖለቲከኞች ይሄንን እንዴት ነው ፊክስ የምታደርጉት? ችግሩ ይሄ ነው። የመጣንበት ችግር አልሰራም። በቃ አሁን ያለፍንበት መንገድ አልሰራም። ህዝባችንን ለእልቂት ከመዳረግ ውጪ ምንም የጠቀመን ነገር የለም። ኦኬ አሁን ባለህበት ሁኔታ ስልጣን ብትይዝ ወይም ደግሞ መሆን አለበት ብለህ የምታስበው ያንተ የመፍትሄ ሀሳብ ምንድን ነው? እስኪ ንገረኝ። እኔ እሱን ነው እያነሳው ያለሁት። ይኸውልህ ኢትዮጵያ ውስጥ እንዳልከው አሁን ያለው ስርዓት ምንድነው? መልታይ ኤትኒሲቲ ወይንም ደግሞ የፌደራል ሲስተም ነው። መልታይ ዳይቨርሲቲን ኢንተርቴን የሚያደርግ የፌደራል ሲስተም ነው የሚለው። ግን እኔ ዘኖፎቢስት ነው ያለው ስርዓት። አግላይ ነው፣ ጨፍጫፊ ነው፣ ገዳይ ነው። እንደውም በማንነታቸው ሰዎችን ለይቶ የሚገል ነው። ስለዚህ የኔ ደግሞ መፍትሄ የምለው ይሄንን መገልበጥ ነው። ምንድነው የሚያስፈልገው? እንዴት ነው መገለበጠው? ቴንክ ዩ መገልበጥ ነው ስለ እኔ ማላቀው የክልል ፕሬዝዳንት የለም። ማላቀው የክልል አመራር የለም። በክልል አፈርሳለሁ ካልክ የትኛውም ሁሉም ብሔር ብሔረሰብ ሰይፍ ስሎ ነው የሚነሳበት። ኦኬ አሁን ለምሳሌ ይሄ ያለውን የብሔር ፖለቲካ ሁሉም ይወዱታል። ደግሞ ችግር የሆነበት ይሄ ራሱ የብሔር ፖለቲካ ነው። አሁን ሀብትሽ አንተ ቀስ አድርገህ እንዴት ነው የምታስተካክለው? ቴዲ ይኸውልህ አሁን እኔ ካንተ ጋር ወንድሜ ቅድም ሲናገር ዲሞክራሲ ለመትከል በሚኒመም አለ ሲቪል ሶሳይቲ ያስፈልጋል አለ። አሁንም አንተ እንደምትለው ሁሉም ብሔር ክልሎች ይሄንን ክልል አፍርስ ብትል እንዴ ክልል እኮ ፈርሷል። ደቡብ የሚያህል ትልቁ ክልል እኮ አፍርሶት አብይ በሚፈልገው መንገድ አዋቅሮታል። ዶንት ቴል ሚ ዲስ ቴዲ።
የኢትዮጵያ ስልጣን የያዘው ባንኩንም ታንኩንም የያዘው ሰው the next day ክልሎቹ ማፍረስ ይችላል። በሰላም ነው ያፈረሰው እኮ በጉልበት ነው የሚያፈርሰው። ለመልካ አብይ አህመድ አዳምጠኝ አሁንም አላለቀም። እኔ እኮ ልጠይቅ አሁን ገብቶኛል ጥያቄ እኮ ቴዲ እንዳብራራ ድሉን ከሰጠኝ አብራራል። እንዴት ሰላም ይምጣ ነው አይደለም? ይኸውልህ አብይ አህመድ ኢትዮጵያ ውስጥ እኩልነት እንዲመጣ የኢትዮጵያዊነት እንዲንጸባረቅ ዜጎች የሀገር ባለቤት እንዲሆኑ ቢፈልግ ኖሮ ማድረግ ማንም አልከለከለው። ህዝቡ ሞቶ የደገፈው እኮ ያንን አድርግ ብሎ ነው። ባህር ዳር ላይ እንዴት ያለ ስርዓት ይትከል እኮ ንገረኝ እኮ ነው ያልኩህ። አሁን ተወሱና አንተ እንዴት ያለ ስርዓት ነው የምትተክለው? እስኪ ንገረኝ። ዲሞክራሲያዊ የሆነ ፌደራሊዝም ትተክላለህ። ምን ማለት ነው? what is ዲሞክራሲ? ዲሞክራሲ ምንድነው? ቴንክ ዩ። ዲሞክራሲያዊ የሆነ ማለት ምን ማለት መሰለ? የመንግስት መስሪያ ቤቶች ወይንም ደግሞ ከፓርቲው ጨምሮ እስከ መንግስት መስሪያ ቤቶች እስከ መንግስት ተቋማቶች ተቋም ነው የምትገነባው። የመከላከያ ሰራዊት አንተ የምትፈልገው ሰው ሰክስገል አንተ የሚታዘዝ ማድረግ ሳይሆን ሀገር የሚመራ ብርሃኑ ጁላ የሚባል ኦሮሞ ወይም ደግሞ ተላላኪ አንድ አማራ አምጥተህ ልክ ወያኔ ሲያደርግ እንደነበረው አድርገ መቀጠል ሳይሆን ስርዓቱን ከስር መሰረቱ የጸጥታ ተቋሙ ሀገር የሚጠብቅ ለህዝብ ተጠሪ የሆነ ከፓርቲ ገለልተኛ የሆነ አድርገ ተገነባዋለህ ማለት ነው። ዊሊንግነሱ ካለ እኔም የምፈልገው እንደዛ ነው። የጁዲሻሪው ስራ አስፈጻሚው እሱንም ደግሞ ገለልተኛ ሆኖ ፋንክሽን እንዲያደርግ ታደርጋለህ። የመንግስት ተጠሪዎችን ወይንም ደግሞ እነዚህ ሀገር የሚመሩትን ተቋማቶችን ገለልተኛ አድርገህ ትገነባለህ። መከላከያ የጸጥታው ፖሊስን ጨምሮ ማለት ነው። እነዚህ ነፃ እንዲሆኑ ታደርጋለህ። የጁዲሻሪውንም እንደዚህ ነፃ ታደርጋለህ። የፓርቲ ውድድር በነፃ እንዲኖር ታደርጋለህ። አሁን እኮ ፓርቲው ፎርጌት ባረድ አሁን እኮ ነፃ የሆነ ፓርቲ ውድድር ቀርቶ ልደቱ አያሌው ከውጭ የማይገባበት ማነው ክርስቲያን ታደለ ያለ ፍርድ ቤት አንገቱ ታስሮ ከእባብ ጋር የሚታሰርበትና በበረሃ ውስጥ የሚሰቃይበት ስርዓት ፈጥረ ዲሞክራሲ ሊመጣ አይችልም። ይሄንን ተገለብጣ እኔ በሆን ዲሞክራሲ ያሰፍናለሁ። ዲሞክራሲ ደግሞ የሚሰፍነው ያለው ተቋም ህዝብን የሚያገለግል ሆኖ ኢትዮጵያኖችን በእኩልነት የሚያይ ሆኖ ነፃ የምርጫ ሲስተም ያለበት ነፃ የፍርድ ቤት ሲስተም ያለበት ነፃ መከላከያ ሰራዊት የፓርቲ ጠበቃ ያልሆነበት አድርገ ስታቋቁመው ሀገር ተመሰረተ ማለት ነው። አሜሪካን ሀገር ያለው እሱ ነው። ዲሞክራሲ ያላቸው ሀገሮች በሙሉ ያኔ ያላቸው። አብይ የከለከለን እሱን ነው። አብይ ምንድነው መስሪያ ቤቶች ሁሉ ለሱ የሚያገለግሉ ሆነው እሱ ቀርቶ አርቲስቶች ሁሉ ለሱ እንዲያጨበጭቡ የሚያደርግ ሰውዬ ነው። በነፃነት ሰው መናገር አይችልም። ፌደራላዊ ስርዓትን የምትከተለው ወይስ ጀስት ፌደራላዊ እኮ አሜሪካን ካናዳም ፌደራላዊ ስርዓት ነው ያለው። ኦኬ በኢትዮጵያ ኮንቴክስት ነገርኝ። ለምሳሌ አሁን እንዴት ያለ ፌደራላዊ ስርዓት ነው የምታደርገው? ለክልሎች ነው ሪጅን ኢትዮጵያ ውስጥ ሰርቷል። ፌደራላዊ ስርዓት ሪጂናል ፌደራላዊ ስርዓት መከተል ትችላል። ለምሳሌ አሁን ያለውን ኤትኒክ ቴንሽን ዜጎችን የበላይ ማድረግ ነው አይደል? ዜጎች ሁሉም እኩል ናቸው ብለህ ካሰብክ የኢትዮጵያ መሬት በሙሉ የብሔር ብሔረሰቦች ነው ይላል ህገ መንግስቱ። አሁን ያለው እኮ ኢምፕሊመንት ነው የማይሆነው እንጂ እኮ አሁን ያለው ህገ መንግስት የኢትዮጵያ ህገ መንግስት ምን ይላል? መሬት የብሔር ብሔረሰቦች ነው ይላል አይደል? ብሔሮችና ህዝቦች ይላል። እና ይሄንን ህዝብ ኤምፓወር ማድረግ ከቻልክ ለሰው መብት መስጠት ከቻልክ እንደገና ያለውን ህገ መንግስት ሪዲፋይን ማድረግ ትችላለህ። ሌላ አይነት መዋቅር ማምጣት ትችላለህ። የምታመጣው ፌደራላዊ ስርዓት የምታመጣው ምንድነው? ከኤትኒክ ላይኑ አውጥተህ ሪጂናል የሆነ ለምሳሌ ኦሮሚያን በሁለት በሶስት ትከፍላለህ፣ አማራን በሁለት በሶስት ትከፍላለህ። ጄኒዋን አማራን ለመጉዳት ኦሮሞን ለመጉዳት ሳይሆን በትክክለኛው አድርገህ ትከፍላለህ። ደቡብንም ግን ሁሉም ዜጎች እኩል የሚሆኑበት ስርዓታዊ ሲስተም ትተክላለህ። ይሄ ብዙዎች አጥንተው እኮ ምንድነው መፍትሄ ሀሳቡ ላይ ያቀርቡበት ነውና ብዙ መፍትሄ አለ። አማራን በሶስት ትከፍላለህ፣ ኦሮሞያን ትከፍላለህ፣ ትግራይን ትከፍላለህ። እንዲህ ዝም ብሎ ይቀበሉሃል? እሺ ይሉሃል? they have no choice። እንዴት ነው ተግባራዊ የምታደርገው? አዳምጠኝ። they have no choice። አብይ አህመድ አሁን እኮ አሁን ያለው የኢትዮጵያ የኤትኒክ ቤዝድ የጥላቻ ስርዓት እንዲቀጥል ያደርገው አብይ ስለፈቀደ ነው። ባይዘው ሌላ ሰው ስለፈቀደ አይደለም። አብይና ጓደኞቹ ይሄ ዘረኝነት ስርዓት ስለሚፈልጉት ነው፣ ለነሱ ስለሚጠቅም ነው።
እሺ ምንም ይሄ ሳይታመን ለምሳሌ እኔ ብዙ ጊዜ ፖለቲከኞቻችን አንድ ይችላል ነገር ብዙ ጊዜ ፖለቲከኞቻችን ችግር ስትነቅሱ እናንተ ደግሞ ብትሆኑ ልታረጉ የምትችሉትን መፍትሄ እኮ ማቅረብ አለባችሁ። ለምሳሌ if I were him or እኔ ስልጣን ላይ በቀመጥ ይሄን አደርጋለሁ ትላለህ። ለምሳሌ የባህር በር የለንም ከተባልክ የባህር በር ከሶማሌ ጋር የትሄደ ከሶማሌ ጋር የትሄደ ምናምን ብለህ መጫወት አይደለም። የባህር በር ሊገኝ የሚችልበትን ያንተን ደግሞ እይታ ማስቀመጥ አለብህ። ሌላው ዜጎች በሰላም ወጥተው በሰላም እየገቡ አይደለም የተገዳደልን። ኦኬ ላንገዳደል የምንችልበት እንዴት ነው? አማራ ከትግራይ ጋር ማይገዳደልበት እንዴት ነው? ደልኮ የኤትኒክ ላንተ አይደለም ነው አይደለም። እኔ ከተናገርኩ በኋላ ስትናገር የኔን ዲስግሪ እያደረክ ነው የሚመስለው። እንደዛ ነው የሚያወራው። ላንተ አይደለም ካልኩ ላንተ አይደለም። ላንተ ሲሆን ሀብታሙ ብዬ እኮ ስምን ጠራለሁ፣ ችግር የለውም። መብት እኮ ነው፣ እንደዛም መቃወም እኮ መብት ነው ቴዲ። ግን እኔ መፍትሄ አቅርቤያለሁ። ላንተ አይደል ማውራት ፈልጌ ነው። የማውራት ሱስ አለብኝ አንድ ነገር ነው። ላንተ አይደለም አቶ ሀብታሙ። እኔ ለሁሉም ፖለቲከኞች ነው የተናገርኩ ያለሁት። ፖለቲከኞች የእናንተን ደግሞ የመፍትሄ ሀሳብ እኮ ልትነግሩት ይገባል ለህዝቡ። ክልል እንዴት ነው የምታፈርሰው? እስቲ አሁን ኦሮሚያ ክልል ለምሳሌ ለአምስት ትከፍላለህ። ቀለል አድርገው። እኔ አሁን ብዙ ጊዜ እናገራለሁ። መሬት የኢትዮጵያ ህዝቦች ብሔር ብሔረሰቦች የጋራ ሀብት ነው እንኳን የሚለውን እንኳን ሳናነብ ይሄ የኔ መሬት ነው ውጣልኝ ግባልኝ እያለ የሚውል ወንድሙን የሚገድል ዜጋ የሚያፈናቅል መንጋ ፈጥራችሁ ስታበቁ ቀለል አድርጋችሁት የክልል አወቃቀር እናፍርስ ምናምን ብትሉ ማን ይሰማሃል? ቴዲ ፈርሶ አላየንም ወይ? ለምንድን ነው እሱ የምደበቀው? ፈርሷል። ኖ ለኔ ደቡብ አልፈረሰም ወይ ቴዲ? አሁን እኮ እያሳሳትክ ነው አንተ ራሱ። ሀብታሙ በሻ በጣም ባክኤንድ ፎርስ ትወዳለህ። እኔ ለዛ ዛሬ ሬዲ አይደለሁም። ባክኤንድ ፎርስ ስትፈልግ ደውልኛ፣ ብቻ ለብቻ እንገባለን። እኔ ለሁሉም ነው ሀሳብ እየሰጠሁ ያለሁት። ከዛ ወደ ልልና መሄድ አለብኝ። ተራህን ጨርሰሃል፣ ተጠቅመሃል፣ ደቂቃህን። እኔ እያልኩ ያለሁት ፖለቲከኞች የእናንተን ደግሞ የመፍትሄ ሀሳብ ኦኬ፣ እንዴት ነው እንዴት ያለ ሀገር ይኑረን ነው እያልኩ ያለሁት። እንዴት ያለ ሀገር ይኑረን እናንተ ብትሆኑ። ዛሬ እዚህ ጋር በወልቃይት ጠገዴ ጉዳይ እኮ ዛሬ ልንደባደብ እኮ ነው። ከደቡብ ሄዶ ለትግራይ ክልል ላይ ወይም ደግሞ ከኤርትራ ጋር የተዋጋ ወንድም እኮ ወይም ደግሞ ወገናችን መሬቱ ስለሆነ አይደለም እኮ ሲሞት የነበረው። ዛሬ አንተ ጦርነት ከጨረስክ በኋላ ይሄ ክልል የኔ ነው ውጣልኝ በምትልበት ሰዓት ማለት ነው። ኢትዮጵያ ውስጥ የአማራ የሚባል መሬት የለም፣ የትግራይ የሚባል መሬት የለም፣ የኦሮሞ የሚባል መሬት የለም። ተበትነ ስራ የትም እንዲህ ያለ ሀገር እንዲኖር ነው መታገል ያለበት። የኦሮሞ ወንድም ያለ እዚህ ውስጥ ሰሜን ሄደ መስራት ነው ያለበት። እንዲህ ያለ ስርዓት እንዲመጣ ነው መታገል ያለበት። የአማራ ወንድም ስማ፣ ክልል 3 አይደለም መታሰር ያለበት፣ ተበትነ ስራ፣ ሀገርህ ነው። ትግራይም እንደዛው። ፖለቲከኞች ይሄ የኛ ነው ግዛታችን፣ የምንም ግዛት የሚባል ነገር የለም። ሁላችንም ለዛች ሀገር አባቶቻችን እናቶቻችን ደምቷል፣ ሞተዋል። የማን አባትህ መሬት የለም እዛች ሀገር ላይ። ስለዚህ ስልጣን ስትይዝ ህዝቤን በቀላሉ ሊያባላ የሚችል ነገር ፖለቲከኞች ነፍሳቸውን ለማራዘም ማለት ነው የፈጠሩትን ነገር ደግማለሁ እያልክ ምንድነው ያንተ የመፍትሄ ሀሳብ? ኢትዮጵያ ውስጥ እኮ ከሁለተኛ ክፍል ያቋረጠ ሰው እኮ ዛሬ አማራና ኦሮሞን እኮ ማጋጨት እኮ ይችላል። ጀስት ምንም ጭንቅላት አይጠይቅም። ጭንቅላት የሚጠይቀው ኦሮሞና አማራ እንደ ህዝብ ተፋቅረው እንዴት መኖር እንዳለባቸው መፍትሄ ስታመጣ ነው። ጭንቅላት የሚጠይቀው የአማራ ወንድም ኢትዮጵያ ውስጥ ተዘዋዝሮ የሚሰራበትን ስርዓት እንዴት ልትፈጥር እንደምትችል መፍትሄ ስታመጣ ነው። ጭንቅላት የሚጠይቀው የትግራይ ወንድም ኦል ኦቨር ኢትዮጵያ ተዘዋዝሮ መስራት የሚችልበትን ስርዓት ልታመጣ የምትችልበትን መንገድ ስትነግረኝ ነው። ፖለቲከኛ ከእናንተ የሚጠበቀው ይሄ ነው። እኔ እንደዛ ነው ማስበውና የነበረው ነገር ካልጠቀመን የመጣንበት መንገድ ካገዳደለን ኦኬ፣ የእናንተ የመፍትሄ ሀሳብ ምንድን ነው? እናንተ እንዴት ባለ መንገድ ነው የምትወስዱ? ይሄን ነው ማወቅ የፈለኩት። ለዛ ነው ጠይቋችሁና ይሄ ለሀብትሽ ሳይሆን ለሁሉም ፖለቲከኞች ነው ጥያቄ መሆን ያለበትና በሚቀጥለው በዚህ ጉዳይ ላይ በሰፊው እናወራለን ለማለት ያለው። እሺ ልልና ወደ አንቺ ልምጣ። ቴንክ ዩ ቴዲ። ኢትዮጵያ ውስጥ ቴዲ እኔ መታገድ ያለበት ይሄ የመንጋ ፖለቲካ ነው። አም ሶሪ this have to stop። ይሄ እብደት ሶሻል ሚዲያ ላይ ያለ እብደት ይሄ ፖለቲካ ነው ተብሎ
I don't know እኔ መቼ ያ ፓርት ሊገባን እንደሚችል አላቅም አላሽም እኔ በሆን እኔ ስልጣን ላይ ፓወር ባገኝና በመጣ እዚህ ሶሻል ሚዲያ ላይ ያለ በጠቅላላ ነበር ማግደው የነበረው አላሽም ከዚህ ምክንያቱም ከዚህ ሶሻል ሚዲያ ላይ መንጋን ከሰበሰብከው ቤት ማንደዱ እንደማይቀር የታወቀ ነው ስህተት ልክ ነኝ አይደለሁም ይሄ ነገር የምናገረው ነገር ትክክል ነው አይደለም ብለው እንኳን ቼክ ማድረግ የማይችሉ ሰዎች ናቸው በኢትዮጵያ ፖለቲካ ላይ በብዛት ሲያወሩ ማየው በብዛት ደግሞ የሚገርም ነገር ፖለቲካል ዕውቀት ያላቸው ቢሃይንድ ደም ናቸው የሚያመው ፓርት ማለት ነው ፖለቲካኖቹ ማውራት ያለባቸው ፊት ለፊት መጥተው ማውራት ሲገባቸው እንደዚህ አንዳንድ መንጋ ፊት ለፊት ይልኩልሃል አቨሬጅ ጭንቅላት ያለውን ማሳመን የሚችለውን ያስጮሃሉ በዛ ነው ኢትዮጵያ ህዝብ እንትን እየተማገደ ያለው ማለት ነው ኢትዮጵያ ውስጥ አሏሽም ዲሞክራሲ የሚለው ነገር ራሱ ያስፈራኛል ለማን ነው ዲሞክራሲው ለአንተ እንዳልከው ቃል የሚቆርጠው ነው ህዝብን እንደ በግ ለሚያርደው ነው የገዛ ህዝቡን አፍኖ ለሚያስርበው ነው ለየትኛው ነው አንዳንዴ ዲሞክራሲ የሚለው ፓርት ራሱ ያሳስበኛል አሏሽም ዳማች ሶሳይቲያችንን ከማሰብ እንዳይችል ማድረግ እስከ መድረስ ድረስ እየተደረሰበት ያለ ጊዜ ላይ ነን ያለ ነው የትኛው ነው ራይት የትኛው ነው ሮንግ ይሄ ስህተት ነው ይሄ አይደለም በሚገርመኝ ሁኔታ ደግሞ ቴዲ ስህተታቸውን እንኳን ኮሬክት ለማድረግ እንኳን አይጥሩ ስህተታቸውን how do you keep the same mistake over and over again the same mistake ታረጋለህ አንዴ ስህተት ሰርተ ስህተትን እንዴት ነው ማረመው እንዴት አተለ ይሄንን the same mistake over and over በማድረግ ማሸነፍ የሚችሉ ይመስላችኋል ማለት ነው እንደምታዩ እኔ አሏሽም እኔ ተረዳውት ነገር በእንትሉ ላይ በመጀመሪያ ጠላቴ ነው ይሄ ሰውዬ ነው ማውረድ ያለብኝ ይሄ ነው ታርጌቴ ለሚሉት ሰውዬ በጣም አንደርስቲሜት ያደርጉታል ፕራይም ሚኒስተሩን ጢባጢቤ ነው የተጫወተባቸው በሚችለው ፖለቲካ ብዬ ነው ማምነው እኔ ያየሁት የተረዳሁት ማለት ነው አንተ ጠላትን how do you underestimate them አንተ ስልጣን ላይ ፓወር ላይ ያለውን ሰው እሱም በማናናቅና በመንተም በማለት ብቻ መንጋው ካሳመንኩኝ ስቲል የመንጋው ያተራምስልኛል በሚል ጩኸት ሶሻል ሚዲያውን እየነዱታሉ እስካሁን ድረስ ህዝቡንም ወይ እነሱ መደራጀት አልቻሉ ወይ ህዝቡን ተተዋልተውት ማለት ነው መደራጀት ሳይችሉ ስልጣን መያዝ ይፈልጋሉ ኢቻዘር ሲደርሱ ደግሞ ሊጋደሉ ነው ማለት ነው ለኔ ያ ነው ያስፈራኝ የመጣው አሏሽም መደራጀት የሚለውን ቃል እንኳን በስነ ስርዓት እንኳን ለደጋፊ ሳታስረዳው እንዴት ነው the same mistake over and over again ያረክ ማበጣበጥ ማበላላት በዛ ላይ ደግሞ ትግሉ እንኳን ሲጠለፍብህ ይሄ ነገር እንዴት ነው እኛን ነው ያለነው በምን ምክንያት ብሎ እንዴት የሰው ልጅ አይጠይቅም እኔን አሏሽም ደጋፊ ማራክልል መንግስትም ሆነ መንግስትን ምንደጋገፈ right now ያደረገኝ ፓርት የነሱ መደራጀት አለመቻል የድንቁርና ፖለቲካ ምንም መጮ the same shit ህዝብን ማስለቀስ ህዝብን አስለቃሽ ካረከው የፈለገ ብትለኝ የትኛው ነው በማማረርና እንትን የምትለው በተለይ እኔ በአማራ ህዝብ ላይ አስለቀሰው አማረኸው anything አይደለም ያንን ህዝብ ሆፑን እንትን የምትበለው አንገቱን እንዲደፍን እያስደረከው እያዋረድከው at the same time ላይ ኮምፕሌንስ ያረጉት ያለ እንደዚህ አርቲስቶች ወጣው ግን የነዚህ አርቲስቶች ቤተሰቦች ማን ናቸው ዘመዶቻቸው ማን የነሱ ቤተሰቦች በተክላላ የሰደብክ ያዋረድ እዛ ስቴጅ ላይ ቁጭ ይያልክ መልሰው እነዚህ ስቴጆች አንተ ተሻላለ ከዚህ መንግስት እንዲሉ ነው የምትፈልገው እንደዚህ አይነት ድንቁርን እኔ የጠላሁት አንደኛ መደራጀት አለመቻል አትሊስት ነው ምነግር እኔ ተቀናቃኝ እንኳን መሆን ቢችሉ እግዚአብሔርን ነው ምነግር አደንቃቸዋለሁ ተቀናቃኝ ነው ምነግር አትሊስት ሊያስፈራ የሚችል ይሄን መንግስት እነሱም እንትን ካልቻሉ እንደዚህ እንትን ሊሉኝ ይችላሉ ሚል ክሬት ማድረግ ቢችሉ አደንቃቸዋለሁ እነዚህ እኮ አንድ ላይ መቆም እንኳን አይችሉም እኮ
the same shit over and over and again እያደረጉ the same mistake። በዛ ላይ የሚሰራው ፕሮፓጋንዳ እንኳን ምን አይነት ፕሮፓጋንዳ ነው፣ የትኛው ፕሮፓጋንዳ ነው ለዚህ ህዝብ የሚሰራው ብለው መለየት የማይችሉ በሶሻል ሚዲያ ላይ ያሉ እኔ whatever አክቲቪስቶች በላቸው ምን በላቸው ምንም ሊገቡኝ አይችሉም በዚህ ሰዓት። አትሊስት አንተ wait እስቲ እነዚህ ሰዎች ዞር እናርጋቸውና እንዴት ሌሎቹን ሰዎች እናምጣ እንዴት አይሉ። ከዚህ በላይ ድንቁርና የለም። እኔ ከሁሉም ኢትዮጵያ ውስጥ ሲስተም ኤኒቲንግ የሚለው ነገር ሳይሆን የሚያስፈራኝ የድንቁርና ፖለቲካ በጣም ነው የሚያስፈራኝ። ተይ ሶሳይቲን ይዞ ሊጠፋ ይችላል ብዬ ስለማስብ ነው ነገር እኔ አንዴ ቃልሽ እሺ ይሄ በህገ መንግስት ምናምን ነገር በሚለው አንደኛ አልዋሽም። እኔ ሲስተሙ ሊቀየር የሚችለው ሲስተማቲክሊ ነው። ኦቨርናይት ሊቀየር ይችላል ብዬ አላምንም። ያንን ሲስተማቲክሊ ግን እንዴት ነው የምንቀይረው የሚለውን ነገር መነጋገር እንችላለን። ያንን willing ሳትሆን ኦልሬዲ ቅድም እንዳልከው 30-40 ዓመት የተተከለለትና አንተ ይሄ አያጅቦ መጣብ ተብሎ የተነገረው ግሩፕ እያለ ዲፈረንት ካይንድ ኦፍ ግሩፕ እያለ እንዲያወቅ ስለቀደድ ነው ብቻ ሶሉሽን እናመጣለን የሚል ድንቁርና need to stop። ሶሉሽኑ የሚመስለኝ how do we change this systematically? ኦፖዚሽን የሆነ መደራጀት ካልቻልክ ህዝቡን ተወው ባይነኝ ነኝ። አብረ መቆም ካልቻልክ ይሄ የድንቁርና ፖለቲካ the same over and over again እያደረከው የምታመጣው ለውጥ በዚህ ሰዓት ላይ አለ ብዬ አላምንም። God help us all ብቻ አልዋሽም። ከምንም ነገር የድንቁርና ፖለቲካ እግዚአብሔር ይርዳን። that's all thank you አሜን thank you ልልና ምንድነው ልልና ላስወጣ ብዬ ሁሉም ወጣ። እሺ በጣም ደክሞኛል እንዳልኳችሁ በአርቲስቶች መካከል የተነሳውን አለመግባባት እሱን ለማድረስ ነበር የገባሁት። እንዴት ናችሁ? ቀደም ስናገር የነበረው ነገር ምንድነው? ለምሳሌ እኔ ይሄ የመጣውበት መንገድ ትክክል አይደለም ካልኩኝ ፖለቲከኛ ከሆንኩኝ እኔ በዚህ መንገድ ወስዳችኋለሁ እላለሁ። እኔን ከመረጣችሁኝ እኔ በዚህ መንገድ ወስዳለሁ። እናንተ መጠየቅ አለባችሁ። ኦኬ እንዴት ነው የምትወስደኝ? አሁን እኮ እንደ በየትኛው መንገድ እንደሚወስድህ የሚነግርህ ብዙም የለም። ያለውም ወዴት እየወሰደ እንዳለ አይነግርህም። ወዴት እየሄዳችሁ ነው ያላችሁት? አናቅም ወዴት እየሄድን እንዳለ ነው። አብዛኞቻችሁን በጠይቃችሁ የብለን የተሳፈርከው ነው የምትሉኝ። ስለዚህ ፖለቲከኛ የዚች ሀገር ችግር የሚፈታው በዚህ ነው በል በዚህ ነው ብሎ ማይነግሯችሁ ለምን እንደሆነ ይገባኛል። አውቄ ነው የምጠይቃቸው። ብሔርተኞች መፍትያችሁ ምንድነው ብላችሁ ብትጠይቋቸው ማይናገሩት ለምን መሰላችሁ? ከተናገሩ እራሳቸው እዛው ይባላሉ። ክልል መፍረስ አለበት ብሎ የሚናገር ብሔርተኛ ካለ የመጀመሪያ አንገቱን የሚመታው ከወጣበት ብሔር ነው። ክልላችንን ልታፈርስ ነው ይባላል። ለዛ ብዙ ጊዜ መፍትያ አይነግሯችሁም። ብዙ ጊዜ የሚናገሩት ምንድነው? ችግር ነው የሚነግሯችሁ። መፍትያው ስትሏቸው ቆይ በይደሪ ቆይ አሁን አንናገርም ይላል። መናገር አለብህ። ይሄ አድበስብሰ እያለፍክ ዝም ብለህ መንጋውን እየሸወድክ ምናምን አምታታው በከተማ ጮጣ አይሆንም። ምንድነው አምታታው በከተማ? የኢትዮጵያ ፖለቲካ ውስጥ እኮ ለመግባት እኮ ዝም ብለህ ከሁለተኛ ክፍል ያቋርጥክ ሰው እኮ መሆን በቂ ነው። አሁን ባለው ሁኔታ ላይ ፖለቲከኛ እኮ የምሁራኖች ስብስብ ነው መሆን ያለበት። ፖለቲከኛ እኮ በጣም ሲናገሩ የሚያሳምኑ ሰዎች እኮ የሚገኙበት ቦታ ነው መሆን ያለበት። ፖለቲከኛ እኮ በጣም ጥበበኛ ሰዎች ያሉበት ነው መሆን ያለበት። አሁን እኛ ውስጥ የገቡት ለማንም ክፍት ነው። በቃ ዝም ብለህ ይሄ እንደንትን ዕቃ ማንም ይገባል። ኃላፊ አግዳሚው ይገባል። ከበደ ስራ አጣ ይገባል። ዝም ብሎ የሚተነተንበት ቦታ ሆኗል። መፍትሄ ምንድን ነው? ኢንፍሌሽኑ ጨምሯል። ኦኬ ኢንፍሌሽኑ ጨምሯል። ኦኬ አንተ ስልጣን ላይ ስትወጣ ይሄንን ኢንፍሌሽን እንዴት ነው የምትገታው? እስኪ ጀስት ትነግረኛለህ? ቢኮዝ ከ4 ከ5 ወር በፊት ስንናገር ነበር እንደምታስታውሱት የዋጋ ንረቱ የማይቀር ነው። ገና አሁን ይሄ ወላፈኑን ነው እያየን ያለ ነው። ኦኬ እንዴት ነው የሚስተካከለው? ፖለቲከኛ ነኝ ብላል መናገር አለብህ። የብሔር ፖለቲካ እያባላን ነው። ኦኬ ከብሔር ፖለቲካ እንዴት ነው የምንወጣው? እንዴት ነው የምትወጣው? እዚህ ክልል ላይ አትኖርም ተብዬ ተገድያለሁ እያልከኝ ነው። ኦኬ ተገላል፣ ትክክል ነው። አንተ ስልጣን ላይ ብትወጣ ሌላው ማህበረሰብ እንደማይገደል ምን አይነት ስርዓት ነው የምዘረጋው? ይሄን መናገር አለብህ።
ብዙ ጊዜ አይታችኋቸው ከሆነ በደንብ ስለማውቃቸው ነው። የብሔር ፖለቲከኞች ችግር ይነግርሃል እንጂ ችግር የሚነግርህን መንገድ ያህል መፍትሄውን አይነግርህም። መፍትሄ ከተናገረ ይበላል። እርስ በርስ ነው የሚባለው የሚተረማመሰውና ለዛ ነው ግን ፖለቲካ መሆን ያለበት። ቢያንስ እኮ ሌላውም ሊመርጣችሁ ሲመጣ እንደምታሻግሩት አውቆሙ መቻል አለበት ለማለት ያለው። በተረፈ እዚህ ጋር ከጀርባ የምታዩት ካሙዙ ካሳ አርቲስቶች ጥያቄ አቀርበው ነበር ለጠቅላይ ሚኒስትሩ። በዛ ዙሪያ ላይ ቆይታ አድርገን ነበረ ከቲክቶክ ላይ ካሉ ሰዎች። ብዙዎቹ እውነት ለመናገር ብዙዎቹ መንግስት እነዚህን አርቲስቶች ልሳኑ ላይ ያደርጋቸው መንቀሳቀሱን ነው እንጂ የተቸነው ስፔሲፊካሊ ካሙዙ ምናምን መባሉ ትክክል አይደለም በሚለው ተስማምተዋል። እሺ ሌላ ለኔ የምታነሱልኝ ጥያቄ አለ። በዋነኛነት በኢራንና በእስራኤል ጉዳይም ለማውራት ነበር ማመጣጤ። እሱንም በስፋት አወራለሁ ብዬ ነበር፣ ሰው አስገባለሁ ብዬ ነበር፣ አልቻልኩም። እሱን ወደ ማታ አዛውረዋለሁ። ለኔ የምታነሱልኝ ጥያቄ ካለ የከተማ ልጆችንም አስገባ። ትክክል። የከተማ ልጆች የት ነው ያለው? የኔ ያለው የከተማ ልጅ በጣም የሚያሳዝነኝ ነገር የኢትዮጵያ የፖለቲካ ስርዓት የከተማ ልጆችን የሚበላ መሆኑ የሚያሳዝነኝ ነገር። የከተማ ልጆች አንድም ቦታ የላቸውም በኢትዮጵያ ፖለቲካ ውስጥ አንድም ቦታ። የሚያሳዝነኝ ደግሞ ሌላኛው ነገር ደግሞ ራሳቸው የከተማ ልጆች ደግሞ የብሔር ፖለቲካ ውስጥ መግባታቸው። የከተማ ልጅ የብሔር ፖለቲካ ይበላሃል፣ አይሆንም፣ ለአንተ የመጫወቻ ሜዳ አይሆንም፣ አያዋጣም። የብሔር ፖለቲካ፣ የገጠር ፖለቲካ አሮን ኬር። እኔ ገጠር ላለው ዘመዴ ለአንተ መታገልልህ ለራስህ ታገል። ስለዚህ የከተማ ልጆች ለራሳችሁ የሚሆን የመጫወቻ ሜዳ ነው መዘርጋት ያለብህ እንጂ መብራትና ውሃ ከሌለበት ቦታ ላይ መቶ ለሚሾም ሰው እየተታገላለ እንዴ? ማይ ፍሬንድ በስመ አንድ ብሔር እንደ ተስፋዬ ደበሳይ ከፈለገ ከስምንተኛ ፎቅ ለምን የተዘገዘገ አይወርድም? አንተ በቪኤት ልትሄድ እኔ ልታገልልህ እንዴ? እኔ መታገል ካለብህ አንተ መታገል ካለብህ ለራስህ የሚጠቅምህን ትግል ለራስህ። የከተማ ልጅ የከተማ ከንቲባ መሆን አለብህ። የቀበሌ ሊቀመንበር መሆን አለብህ። የሚኒስትሮች ምክር ቤት መግባት አለብህ። ጦር ኃይሉን መምራት አለብህ። ለዚህ የሚበጅን ፖለቲካው ወደ ሐሳብ እንዲመጣ ነው ማስጨነቅ ያለብህ። ዝም ብለህ የገጠር ልጆች ማገዶ ያደርጉሃል እንዴ? በእናትህ አንዳንዱ እኮ በቃ ታጥቦ ተቀሽሮ ምናምን እኮ የከተማ ልጅ ነው እኮ አሪፍ ነው የከተማ ልጅ ነው። ግን በቃ ራሱን ለሚበላው ስርዓት ነው የሚታገለው። የብሔር ፖለቲካ የመጀመሪያው ነገር የብሔር ፖለቲካ በራሱ ሰው ጠል ነው። ይሄን ማወቅ አለብህ። ሰው ጠል ነው። ዛትሷይ ሰው ስለምጠላ እኮ ነው እኔ ካለሁበት አካባቢ ውጣልኝ የምትለው። እንደ ኢትዮጵያዊ የብሔር ፖለቲከኛ ሰው የሚጠላ የለም። ሰው ጠል ናችሁ፣ ጨካኝ ናችሁ፣ አረመኔ ናችሁ፣ ምቀኞች ናችሁ፣ ተንኮለኛ ናችሁ። ሁሉንም አይነት የክፋት እንትን የያዛችሁ ናችሁ ፖለቲከኞቹ እያልኩ ያለሁት። ፖለቲከኞቹ እንዲህ ብሎ የነገረ የለም አይደል? እኔ ዛሬ በተሰጠኝ የልጅነት ስልጣን እነግርሃለሁ። በጣም ተንኮለኞች ናችሁ። ዛት ሰው እኮ እኛ ከረገጥናት መሬት ውጪ ማንም እንዳይኖር ነው እኮ ሲጀመር ራሱ እኛ መስሪያ ቤት ውስጥ እኛ እንቀጠር፣ እኛ እንብላ፣ እኛ ቤት እንንዳ፣ ስልጣንና እኛ እንያዝ፣ እኛና እኛን የመሰለ ሰው ብቻ አይኖር፣ ሌላው ግን መኖር ትችላለች። ኦኬ መኖር ትችላለህ። እንደ ሁለተኛ ዜጋ ነው የሚያይ። ስለዚህ ከእናንተ ውጪ ሰው ጠላለ እንዴ? በጣም ነው በዚህ መተማመን ያለብን ለማለት ያለው። እና ታዲያ እስከ ዛሬ ወገኔ ሲረግፍ የኖረው አንገቱ ሲቀላ የኖረው ሲገደል እዚህም እዛም ታዲያ ማን ነው የሚገለው? ታዲያ ገዳይም አንተ ነህ፣ ሟችም አንተ ነህ። ማን ነው የሚገለው? ስልጣን ላይ ያለውም የብሔር ፖለቲካ የእጅ ስራ ውጤት ነው። ሰው ማን ነው ታዲያ? የመጣንበት መንገድ አስገደለን አዋርደን እንጂ አልጠቀመንም። ስለዚህ ሌላ አይነት አዲስ እሳቤ እንፈልጋለን። በጣም የሚያሳዝነኝ እድሜያችሁ 27 30 ምናምን ሆናችሁ አንዳንዶቻችሁ የመጣንበትን መንገድ እንዴት አምሯችሁ እንደ አዲስ ነገር እንዴት አታሰሩትም? ሰውን ከአቦይ ስብሃት ጋር አላንስ ይፈጥራል። ወጣቶ ነው፣ አንዳንድ ጊዜ ወጣቶ ነው። እግዚአብሔር ያሳያችሁ። አቦይ ስብሃት ማለት 40 ጊዜ ተፈጥሮ እንኳን እድል የሰጠችው ሰው ነው። ሞክሮ ያልተሳካለት ሰውዬ በቃ ስልጣን ላይ ሆኗል። ከስልጣን ተባሯል። አሁን ለመሞቻ በቃ አንድ ሐሙስ የቀረው ሰውዬ አንድ የ30 ዓመት ወጣት በ20 ዓመት ወጣት። አቦይ ስብሃት ግን ሲናገር
እንዴት ነው በእናታችሁ ደስ ይላል ብሎ ይሰማል። ይሄ ጤናው መመርመር አለበት። አንተ ጤና መመርመር አለበት። እንደዚህ አይነት ሰዎችን ስታገኙ እሱም ብቻ አይደለም ጤናው መመርመር ያለበት። በነገራችን ላይ ትላንትና ያስበላንን፣ ትላንት ያስጨፈጨፈንን፣ ትላንትና ያልጠቀመንን የብሔር ፖለቲካ እንደገና ደግማለሁ ከሚል ሰው ጋር እንዴት ነው ተስማምተህ የምትሰራው? ያንተ የሆነው ሀሳብ የት ነው ያለው? የቴዲ ትውልዶች የት ነው ያላችሁት? አዲስ አይነት ሀሳብ ያስፈልገናል ነው እያልኩ ያለሁት። ፖለቲከኛ ከሆንክ ንግግር ራሱ መስተካከል አለበት። በቃ ትላንት ከሰማነው የተለየ መንገድ ነው ልትወስደን መዘጋጀት ያለብን። ላቁራስ ብለህ ትመጣለህ፣ በቃ ትጮኻለህ፣ በቃ መንጋ ታስከትላለህ፣ ሰይፍ ታስሞርዳለህ፣ ህዝብ ታስገድላለህ። በቃ ሀሳብ የለህም። እኔ ተናድጄ አላውቅም ብዙ ጊዜ ቁም ነገር እኔ ስናደድ አትዩኝ። እሺ ሌላ ጥያቄ አለ? በጣም ነው የሚያሳዝነኝ እግዚአብሔርን። እዛች ምድር ላይ የፈሰሰው ደም ያሳዝነኛል። የፈሰሰው ደም የስንት ምስኪኖችን ደም እኮ ነው ያፈሰሳችሁት። የስንት ምስኪኖችን ደም በስንቱ ነፍስን የተጫወታችሁት የብሔር ፖለቲከኞች። ቁም ነገር ስራ ለመስራት የወጣ ምስኪን ምንም በማያውቅ ሁኔታ በሰይፍ አንገቱ ተበልቷል። እናቶቻችን ተገድለዋል። ህፃናት ተደፍረዋል። ስንቱ ነው ደሙ ደመ ከልብ የሆነው። እሺ ሌላ ጥያቄ ያለው የከተማ ልጅ ማለት ምንድነው? የከተማ ልጅ ማለት ምን ማለት ነው? የከተማ ልጅ ማለት ባህር ዳር መወለድ፣ ጎንደር መወለድ፣ ሐዋሳ መወለድ፣ አዲስ አበባ መወለድ አይደለም። ፖለቲካችን የከተማ ፖለቲካ ይሁን ስል ይሄ ዝም ብሎ ሱሪያቸውን ዝቅ ያደረጉ በቃ ያማማነሽ ምናምን የሚሉ ሰዎች የተውኑበት እያልኩ አይደለም። ፖለቲካችን የሐሳብ ፖለቲካ መሆን አለበት እያልኩ ነው። ይሄ አማራ፣ ኦሮሞ፣ ትግራይ፣ ስልጤ የሚባል ፖለቲካ ይዘህ ሳይሆን መምጣት ያለብህ ሐሳብ ነው። አይደንቲቲ አይዲዮሎጂ አይደለም እያልኩ ነው እንጂ የከተማ ልጅ ስል እነ ፍሪኮቹ ምናምን ይግቡ እያልኩ አይደለም። ፖለቲካችን ሐሳብ መሆን አለበት። ወደ ፓርቲ ፖለቲካ መምጣት አለብን እያልኩ ነው። ከኤ ፓርቲ ወደ ቢ ፓርቲ ሲሄድ ኤ ፓርቲ ጋር ምን የተሻለ ሐሳብ አለ ብዬ መምረጥ አለብኝ እያልኩ ነው ያለሁት። የገጠር ልጅ ደግሞ ማለት ገጠር ልጅ ስል የገጠር ፖለቲካ የሚባለው በተለምዶ ምንድነው? ይሄ የምታዩት የብሔር ፖለቲካ ማለት ነው። ደግሞ ተነሳብኛሉ የገጠር ልጅ ብሎ ተናግሮናል ምናምን ብለ ተነሳብኛሉ። በታተኛ ቁጭ አደርጋለሁ። እኔ እንደው መሮኛል። እንደው በጣም የምታረጉት ነገር ሁሉ አናዶኛል። እኔ በጸባይ ያዙኝ። በጣም ተናድጃለሁ በብሔር ፖለቲከኞች። የገጠር ልጅ አልከን ብለህ ደግሞ ስትዘል ደግሞ ልይ ሰብስቤ አምጥቼ ቋንቋህን እንደበላልቄ ነው ቁጭ ማድረግ። እሺ ሌላ ጥያቄ አለ? መሮናል። እግዚአብሔርን መሮናል። በተለይ ኢትዮጵያውያን በተለይ በቃ በብሔር ፖለቲከኞች የመረረን ሰዓት ነው። በጣም ነው እየመረረን ያለው። ቁም ነገር እኔ እንደው እኮ የሆነ ለወጣችሁበት ማህበረሰብ ገበሬው በትራክተር እንዲያርስ አድርጋችሁት ቢሆን አንድ ነገር ነው። እንግዲህ የወጣችሁበት ማህበረሰብ ይኸው በሰው ትከሻ ነው እያረሰ ያለው። እንደ ብሔር ተሰብስባችሁ የሆነ ግኝት አግኝታችሁ ቢሆን እኮ አንድ ነገር ነው። ተስፋ ሰጪ እንቅስቃሴ ወይ እንደ ብሔር ተሰብስባችሁ የሆነ እንደው አፕሊኬሽን እንኳን ፈጥራችሁ የሆነ ከእናቶቻችን በድንጋይ ላይ ከመፍጨት እንደው ያን አዘመናችሁ ወደ ማሽን መፍጨት ወደ ማሽን ከታችሁም ቢሆን አንድ ነገር ነው። ምንድነው ያገኛችሁልን? ቆይ ያበረከታችሁልን ነገር ምንድነው? ቆይ ቁም ነገር እስኪ የብሔር ፖለቲከኞች እንደ ትግራይ ሆናችሁ ተሰብስባችሁ የትግራይ እናቶች የትግራይ አባቶች ከገቡበት ችግር ሊወጡ የሚችሉበትን መፍትሄ ያመጣችሁት ነገር አለ? አሁንም የትግራይ ገበሬ አሁንም በሰው ትከሻ ነው የሚያርሰው። እንደ አማራ ተሰብስበ የአማራ ገበሬ አሁን ወይም ደግሞ የአማራ እናቶች የአማራ አባቶች ከገቡበት ችግር ሊወጡ የሚችሉበትን እንደው መፍትሄ ያመጣው አለ? እንደ ኦሮሞ ተሰብስበ የሆነ ያመጣው ነገር አለ? እስኪ የሆነ እንደው ይሄ ቴዲ በጋራ ተነጋግረን ያገኘነው ግኝት ነው የምትለው ነገር አለ? ጥሩ ተንኮል ነው ያንተ ግኝት። ጥሩ መርዝ የሆነ ተንኮል ነው እናንተ ግኝት። እሺ የማንኪያ ነገዶች በገጠርም በከተማም እንዳሉ ይነገረን። በቃ አለን ቁም ነገር። እኔ እንደዛ እንዲሆን ነው የምፈልገው። ቁም ነገር እኔ ያ ቢሆን ነው። እኔ የቀረችን እድሜ ብዙም እኮ ከዚህ በኋላ
ከዚህ በኋላ ለሚመጡ ትውልዶች ምናምን ማሰብ ነው የኛ በተለይ ወጣቶች በእኔ እድሜ ያለን ወጣቶች አዲስ የሆነ ሐሳብ ያስፈልገናል። ይሄን ህዝብ ለዚህ ህዝብ ወይም ደግሞ ፖለቲካችን እንዲዘምን ልክ ያ ዘመን ሰዎች አሁን ያለንበት ውጥንቅጥ ውስጥ እንደከተቱን እኛ ደግሞ ተመካክረን አሪፍ የሆነ በሐሳብ ብቻ የምንፋጭበትን የፖለቲካ ስርዓት እንዴት ማምጣት እንዳለብን መምከር አለብን። እሺ ሌላ ጥያቄ አለ? ሌላ ጥያቄ የምትጠይቁኝ ጥያቄ ወይ በቃ ከነዚህ ከብሔር ፖለቲካ ልውጣ። እሺ ሌላ ጥያቄ አለ? መሮናል በጣም እውነት ነው። እሺ የአዲስ አበባ ልጅ አንተ ቤት ገብቶ ሳወራ ሰምቼው አላውቅም። እውነትህን ነው። የአዲስ አበባ ልጆች እንደ አዲስ አበባ ልጅነት ሳይሆን የሐሳብ ፖለቲካ ነው የሚጠቅማቸው። የአዲስ አበባ ልጆች በተለይ መታገል ያለባቸው የሐሳብ ፖለቲካ ከሆነ ለከተማ ልጆች ይመቻቸዋል። ቢኮዝ የከተማ ልጆች ስል የገጠር ልጅ ማለት አይደለም፣ የሐሳብ ፖለቲካ ማለት ነው። እሺ ብልጽግና መቼ ይወርዳል ብታስገባኝ ደስ ይለኛል። እሺ ሌላ ጥያቄ፣ 2 ጥያቄ፣ 3 ጥያቄ። ኮፊ ጠጥቼ በጣም ነው ሽንቴን የወጠረኝ። የገጠር ፖለቲካ ማንን ጠቀመ? የገጠር ፖለቲካ የጠቀመው ሰብሳቢዎችን ነው የጠቀመው። ብር መሰብሰብ ደረጃ ላይ ከደረስክ የከተማ የብሔር ፖለቲካ በጣም ይጠቅመሃል። ልምገር፣ ብር መሰብሰብ ደረጃ ደርሳችኋል? ከደረሳችሁ እንዳለቁ የብሔር ፖለቲካ በጣም ያበላል። ብር ካልሰብሰብክ ግን መሰብሰብ ደረጃ ካልደረስክ ግን ይበላሃል። እሺ ሌላ ጥያቄ በእስራኤልና በኢራን መካከል ማን ያሸነፈው? አዲስ ታይምስ አሪፍ ልጅ ነው፣ ግን ባለፈው አዝኜበት ነበር። ግን ኢትስ ኦኬ ስለ ተረዳ ጣጣ የለውም። ቴዲ አይ ኒድ መኒ ፎር ዳውን ፔመንት አይ ዋንት ቱ ባይ ሃውስ ይላል። ከ2 ደቂቃ በኋላ አወጣለሁ። እሺ ዲ ቴዲ የዋህ ነህ? እውነት የዋህ ነኝ። እኔ የዋህ ነኝ፣ በጣም የዋህ ልጅ ነኝ። እኔ ኢንቴንቴ በጣም ብዬ አስባለሁ። እኔ በቀናነት ነው የምናገረው፣ ለሀገሬ ለህዝቤ ካለኝ ቀናነት ነው እንጂ እኔ ተንኮል ባስብማ የኔን ያህል ተንኮል ምን ይጠይቃል? እሺ ማታ እገባለሁ። ማታ ገብቼ ደግሞ በማህበራዊ ጉዳይ ላይ ፈታ እንላለን። እግዚአብሔር ከክፉ ይጠብቃችሁ። በተቻለ መጠን ሰላማዊ ውይይት ለማድረግ ጥረት አድርጋለሁ። ከግራም ከቀኝም የተለያዩ ሐሳቦች እንዲመጡ፣ ዋናው ዓላማ የተለያዩ ሐሳቦች እንዲመጡ ነው የምፈልገው። እኔ ችዬ የምሰማውን ስቴጅ ላይ የምትቀመጡ ሰዎች መቻል አለባችሁ። ልዩነት ለዘላለም ይኑር። ልዩነቶቻችን